ወራህመቱላሂ ወበረካቱ። ከፍ አድርገው አቡ ሁዘይፋ ኢንጂነርን ከፍ አድርገው። መርሐባ። የተጠየቁ ጥያቄዎች አሉ። እነሱን ቅድሚያ ለተውፊቅ ላንብብልህና የጠየቃቸው ጥያቄ ላይ ያረዳር ችግር ካለ ታርመኛለህ። የመጀመሪያው ረድ ያደርጉ ነበር፣ አሁን ለምን ተው የሚል ጥያቄ አንስታል። ሁለተኛ እነዚያ የመርከዙ ባለቤቶች የሆኑት ኢብኑ መስዑዶች ከስህተታቸው ተመልሰው ነው ወይ የሚል ጥያቄ አንስታል። ሶስተኛ የሱና ሰዎች ናቸው ለምን አሉ ስትል ሰምቼ ጽፌዋለሁ። የሱና ሰዎች ናቸው ለምን አሉ በአሁን ሰዓት። ሌላኛው እነዚህን ሶስቱን ጥያቄዎች ከዚህ የሚጨምር አለ? አቡ ኢክሪም አለ የሚጨምረው ካለ አንድ ላይ ኢንጂነር ይመልሳል። አይቶ አይደለም ከቶፊቅ ጋር ነው ማውራው። የሱን እንጨርስና ከዛ በኋላ ወደ ሌላ እንዘላለን። አይዋ ስለዛ ትላንት ከነበሩበት ትክክል ብላል። ትላንት ከነበሩበት ስህተታቸው ተመልሰው ነው ወይስ ዛሬ የማይመልሱት መልስ የማይሰጡት? ሁለተኛ እንዴት ሱና ብለው ሱና አሏቸው? ትላንት ከነሱ ያስጠነቅቁ ነበር። እንኳን አሞራ ቢበላኝ እንኳን በሚለው መልስ ሰጡ ነበር። ታዚር አደርጉ ነበር አይደለ? ከነሱ አንድ አልሆንም ብሉ ነበር። ዛሬ አንድ እንዴት አንድ ሊሆኑ ቻሉ? እሺ ወይንም እነሱ የሱና ሰዎች ናቸው ብሎ ማለት ያው ከነሱ አንድ መሆኑ ነው የሚያሳየው። ስለዛ ደግፋቸዋል። እሺ የመጀመሪያው ረድ ያደርጉ ነበር፣ አሁን ለምን ተው? ወንድም ኢብኑ ሙነወር ወከዛሊከ ሰዓዳት ከማል ሌሎችም ኸድር ከሚሴን የመሳሰሉ የሱና ወንድሞች በአሁን ሰዓት መርከዝ ኢብኑ መስዑዶች በሚሰሩት ጥፋት ላይ ረድ ማድረግ አቁመዋል ብለህ ያቀረብከው ክስ ለማቆማቸው ማስረጃ አለ ወይ? የለህም። ረድ አልቆመም፣ ምላሽ ይሰጣል። ነገር ግን ረድ አልቆመም ብላችሁ እናንተ የምታስቡት ከምን አንጻር ነው ከተባለ ከዚህ በፊት ያ ሁሉ ፈተና ሲነሳ ከአህለል ቢድዓዎች ጋር ያላቸው ተዓሙል ወይም ደግሞ የቁልቁለት ጉዞ መጀመሪያቸው ከባድ የሆነ አደጋ እንደሆነ ገልጸው አስጠንቅቀዋል። አሁን እናንተ እያላችሁ ያላችሁት ረድ ያደርጉ ነበር፣ አሁን ለምን ተው ወይም ለምን አቆሙ ለሚለው ምላሽ ምንድን ነው? እነዚህ መርከዝ ኢብኑ መስዑዶች ከዚህ በፊት የሰሯቸው ጥፋቶች ምላሽ ሰጠውባቸዋል። ምላሽ በተሰጠበት ጉዳይ ላይ ዛሬም ትናንት ሲሉት የነበረውን ነገር ለምን አልደገሙትም ከሆነ ይሄ ጥፋት ነው፣ ስህተት ነው። ምክንያቱም የመርከዝ ኢብኑ መስዑድ ዋነኛው ችግር ምንድን ነው ከተባለ ከአህለል ቢድዓዎች ጋር ያላቸው ተዓሙል ነው። ከአህለል ቢድዓዎች ጋር ያላቸው መለሳለስ ነው። ከነርሱ ጋር የሚያደርጉት ቁርኝት ወይም መስተጋበር ፈር የለቀቀ ነገር ነው። መስላህና መፍሰዳን ያማከለ ነው ብለው ቢናገሩም እንኳን ያንን መስላህና መፍሰዳ ያማከለ አካሄድ አይደለም፣ ወደ ተሚዕ የሚወስድ አካሄድ ነው ብለው ምላሽ ሰጥተዋል። እነዚያ መርከዝ ኢብኑ መስዑድ ያሉበት አቋም ከድሮ የተለየ ነገር የለም። ያው በፊት ያንጸባረቁትን አቋም ነው። በዛ ላይ ደግሞ ምላሽ ሰጥተዋል። ታዲያ ምላሽ በተሰጠበት ጉዳይ ላይ ሌላ ምን አይነት ምላሽ ነው የሚፈለገው ነው? ወይስ ደግሞ በየጊዜው ያንን ስህተት እየደጋገሙ ምላሽ ካልሰጡ አቋማቸውን ቀይሯል ብላችሁ ልትሉ ነው? አሁን ያልገባኝ ነገር ይሄ ነው። ተውፊቅ ማይክን ታነሳና ትመልስልኛለህ። መርከዝ ኢብኑ መስዑድ ያጠፉትን ጥፋት የተሳሳቱ ስህተትን በደንብ አድርገው ምላሽ ሰጥተዋል። አሁን እነዚህ ሰዎች ለምንድን ነው ረድ ያቆሙት ብለህ ልትከስ የምትችለው ከዚህ በፊት ሲናገሯቸው ወይም አጥፍተዋል ብለው ምላሽ የሰጡበትን ነገር ያኔ ምላሽ ስንሰጥ እኛ ተሳስተን ነበረ፣ ያለ አግባብ ነው የከሰስናቸው ወይም ምላሽ የሰጠንባቸው ወይም ስህተት ላይ ነው ያሉት ብለን ተናግረናል የሚል ምላሽ የተናገሩ ከሆነ አዎ በፊት ረድ ይሰጡባቸው ነበረ፣ አሁን ግን አይሰጡባቸውም። ለምን? የበፊት የሰጡትን ረድ ስለቀለበሱት ብለን ልትከስ ትችላለህ። ምላሽ በሰጡበት ጉዳይ ላይ ግን መልሰው አሁንም በተደጋጋሚ ምላሽ ለምን አልሰጡም ብሎ ከሆነ ክስ እያቀረብክ ያለው ይህ ክስ የሞኝ ክስ ነው የሚሆነው ማለት ነው። ምክንያቱም እኔ በሆነ ጉዳይ ላይ ለምሳሌ ጥፋት አየው፣ ምላሽ ሰጠው። በየቀኑ ያንን ጥፋት እያነሳው ሰውየውንም እያነሳው የግድ ምላሽ መስጠት አለብህ የምትለውን ከየትኛው የአህሉ ሱነቲ ወልጀማዓዎች ቃኢዳ ነው ያመጣው? ምላሽ ተሰጥቷል። ኦልሬዲ በሰጡት ምላሽ ላይ ወደኋላ ሪቨርት አድርገው ከሆነ ወደኋላ ተመልሰው ከሆነ ረዳቸውን ቀልብሰውት ከሆነ አዎ፣ ምክንያቱም በፊት የሰጡትን ረድ ቀልብሰውታልና ረድ እንዳልሰጡ ነው የሚቆጠረው እንላለን። እስኪ በዚህ ጉዳይ ላይ አምጣልኝ።
ኦኬ ይሄን ብቻ አይደለም እኔ ያልኩት ይሄን ብቻ ሳይሆን ያውላ አሁን ስፔሲፊካሊ የሆነ ነጥብ ላይ ነው የምትቆይ ቶፊቅ ያውላ ቶፊቅ ከኔ ጋር ስታወራ ማለት ነው እንዴት አሉ አያይዝናል መጀመሪያ እመጣልሃለሁ እሱ ላይ እመጣልሃለሁ አሁን ጥያቄ ረድ ያደርጉ ነበረ አሁን ለምን ተው ላልከው ጥያቄ ብቻ ነው ይሄን ጥያቄ የሰጠው ረድ ሰጥተዋል ከዚህ በፊት ምላሽ በሰጡበት ጉዳይ ላይ አሁንም ምላሽ ስላልሰጡ ረድ አቁመዋል ብለህ ክስ ከሳሃልና ይሄ ከምን አንፃር ነው እንዲህ ልትል የቻልከው ነው አይ አንድ ሰው ለምሳሌ ረድ ብቻ ስላልሰጣ ከነሱ በሪ ሆኖ ሳለ ረድ ብቻ ስላልሰጣ ይሄ እሱ ዘንድ ወይንም ወንጀል ተጠይቆ ወይንም ይመጣ እኮ ነው ቶፊቅ ችግራቸው አንድ ጀዛከላሁ ኸይረን አንዴ የቶፊቅ ነጥቡ ላይ እናውራ መጀመሪያ ይኸውልህ የሱና ሰዎች ናቸው ለምን አሉ የሚለው ላይ እንመጣበታለን ነጥብ እናውራ አንድ ሰው ብቻ ወይ ኢብኑ ሙነወር ብቻ አለማውራትን ችግር እሺ ጨረስ ትላንት በሪ ነበር እሺ ትላንት ዛሬ ሱና ሰው ነው እያለ ነው እስኪ ጨርሰና ከዛ በኋላ ሚውት ስታደርግ ነገር ዛሬ ሱና ሰዎች ናቸው ነው እያሉ ይሄ ኃይለኛ ዲፋ ነው የሱና ሰዎች ናቸው ብለው እንግዲህ ትላንት ከሚያስጠቅቅ ከነበረው ዛሬ ሱና ሰው ነው ከነሱ አብሬ አልሆንም አሉ አሁንም ደግሞ አንተ ማልስ እንደሰጣው እንደሆነ ይሄ ወላና በራ እንዳሌላቸው ነው የተናገርክ ያለው ከነ ኢኽዋኖች አብረው ይቀማመጣሉ እንደሚሆኑ አብረው እንደሚገባዩ ተናግረሃል ተግባባን አይደል ይሄ ነገር በዚህ ነገር መልስ ሰጡባቸው ነበር አሁንስ ያን ሰጥ እየደጋገሙት አይደለም ወይ አንድ ሙብተዲ አንዴ ካጠፋ ከደጋገመ አንተም እኮ ዝም በል ነው ወይ አንተም እኮ መልስ መስጠት አለብህ አንዴ በዛ ሰጥ ከተመለሰ አንተም መልስ መስጠት የለብህም ነገር ግን አሁን እዚህ ጋር እነሱ ገና እነሱን የሱና ሰዎች ናቸው አሉ ከዛ ደግሞ ይሄን ከመለስከልኝ ደግሞ ሌላም ጥያቄ ካንተ እናወራለን ችግር የለም አስለን ካንተ እናወራለን ቀጥል ጨረስክ አዎ ጨርሻለሁ መርሐባ ቶፊቅ አሁን ይኸውልህ ከኔ ጋር መቀጠል ከፈለክ እዛም እዚህ መርገጥ አልፈልግም እኔ ማውራት የምፈልገው ነጥብ በመነጥብ ነው የሱና ሰዎች ናቸው ለምን አሉ የሚለው ነጥብ ላይ እንመጣለን እሱ ላይ አልደረስንም እኔ ያወራሁት ያለሁት ነገር ስፔሲፊክ ስለሆነ ነጥብ ነው እሱ ምንድነው አንዱን ብቻ ለመመለስ ደግሞ ከኔ መሆን የለም በሙሉ ለመመለስ ነው ከኔ መሆን አለብኝ እንጂ አንዱን ለጥይታ አንዱን ብቻ ለመመለስ አይደለም ኢንጂነር በዚህ አንስማማም አንዱን ብቻ መልሰ አንዱን ብቻ ለመተው አይደለም ሁሉንም አያይዘ አንድ ሰው መመለስ አለበት እንጂ አንዱን ሊመለስ አንዱን ሊመልስ አይደለም በዚያ ይሄ አያስማማም አለ ያገሬ ሰው ይኸውላችሁ እንግዲህ እኔ ጥያቄ ጠይቅ አልኩትኝ ነጥብ በነጥብ እናወራ አልኩትኝ አንደኛው ረድ ያደርጉ ነበር አሁን ለምን ተው ጥያቄ ነው አይደል ራሱን የቻለ እኮ ፍሬዝ ነው አንድ ራሱን የቻለ አረፍተ ነገር ነው አይደለ ስለዚህ እንመጣለን ረድ ያደርጉ ነበር አሁን ለምን ተው አሉ እነ ኢብኑ ሙነወር ወይም ደግሞ ሌሎችም ሳዳት ከማል ሊሆን ይችላል ኸድር ከሚሴ ሊሆን ይችላል የሱና ሰዎች ናቸው ብለዋል طيب እመጣለሁ አልኩ ነገር ግን ቅድም መልስልኝ እነዚህን ጥያቄዎች ስትል ነበር አሁን ስትያዝ ለምንድን ነው የምትሸሸው አልተመለሰልኝም ጥያቄ አንዱን ብቻ እኮ መለሰልኝ ረድ ያደርጉ ነበር አሁን ለምን ተው ላልከው ጥያቄ እኮ ምላሽ ሰጠው መርከዝ ኢብኑ መስዑዶች ስህተትን ሲፈጽሙ መጀመሪያ የተሳሳቱ ስህተት ምንድነው ከተባለ ከአህለል ቢድዓዎች ጋር ያላቸው ተዓሙል ከኢኽዋኖች ጋር ከሱሩሪዮች ጋር ያላቸው ተዓሙል ፈር የለቀቀ ነው ስለዚህ ከአህለል ቢድዓቲ ወላ ሁዋ
ከሆኑ ሰዎች ጋር ትድድር ማድረግ ጀምረዋል፣ ከነሱ ጋር ተጨምረዋል። ይህ ነው አይደለም የጠቡ መነሻ። ስለዚህ በዚህ ርዕስ ላይ ወንድሞች በቻሉት መጠን ረድ ሰጡ። ኢብኑ መስዑዶች በዛ አቋማቸው ላይ እየቀጠሉ ነው። መርሐባ። ከዚህ በፊት ረድ በሰጡበት ጉዳይ ላይ በተደጋጋሚ አሁንም ተመሳሳይ በሆነ ነገር ላይ ምላሽ ለምን አልሰጡም ብለህ እንዴት ልከስ ትችላለህ? ስለዚህ አሁን ልትከስ የምትችለው አንተ ረድ እያደርጉ ነበር፣ አሁን ለምን ተው ያልከው ስህተት ነው የሚለውን ላስረዳ ነው። ምክንያቱም ምላሽ ሰጠዋል። አዲስ ስህተት ካለ ምላሽ ይሰጣል። ምናልባት አንተ እነሱን ጽሁፍ ስለማትከታተል ይሆናል። በተለይ የወንድም ኢብኑ ሙነወርን መጽሐፍ ወይ ጽሁፍ ሳትከታተል ቀርተ ሊሆን ይችላል እንጂ በየትኛውም ነጥብ ላይ ስህተት ሲፈጸም አሁንም ረድ ከመስጠት ወደኋላ አላለም፣ አዳዲስ በሆኑ ስህተቶች ላይ። እናንተ ግን እነሱን ለመክሰስ እንደመነሻ የምታደርጉ ከዚህ በፊት ምላሽ በሰጡበት ጉዳይ ላይ ደግመው ለምን ምላሽ አልሰጡ ነው። ምላሽ ተሰጡባታል። ምላሽ ሳይሰጥ አይቶ ዝም ቢል ኖሮ አዎ ምላሽ መስጠት አቅቷል ብለህ ልትከስ ትችላለህ። ስለዚህ ንግግር ውድቅ ነው። ከዚያ ውጪ የሱና ሰዎች ናቸው ለምን አሉ ልምጣልህ። አና አተሐዳከ ሱና ሰዎች ናቸው ብለው የተናገሩት ነው። አሁን ባሉበት አቋም ይኸውልህ፣ እኔ እየተናገርኩት ያለሁት ከምን አንጻር ነው ከተባለ በሚዲያ ረድ ከሰጡ በኋላ እነዚህ ሰዎች እኮ የሱና ሰዎች ናቸው ብለው የተናገሩበትን ቃል በቃል ታመጣልኛል። ግን አገላለጽህ የሱና ሰዎች ናቸው ለምን አሉ የሚለው ንግግርህ ሙብተዲዕ ለምን አላሏቸው ከሆነ ግን እነዚህ ሰዎች ሙብተዲዕ ለመባል የየትኛውን የአህሉ ሱነቲ ወልጀማዓዎችን የእምነት መሰረቶች ጥሰዋል ብዬ ጠይቀሃለሁ። ይኸው ቪዲዮ ልክፈትላችሁ አንዴ። ዑለሞቻችን ኪታብ ጽፈዋል። ይህን ኪታብ ታውቁታላችሁ። ደዋቢጡ ተብዲዕ ከመግባታችን በፊት ቆይ አንዴ ኸዲር ከሚሴ ሲያወራ ሰምቻለሁ ከፈለክ። አሁን ግን በቲክቶክ ላይ ራሱ ሰምቻለሁ ሲጀመር ሁለት ስልክ ስላለ ላ ሐውለ ወላ ቁወተ ኢላ ቢላህ። አዩሃናስ በምን አይነት አማርኛ ነው የምንግባባው? ደዋቢጡ ተብዲዕ አለ። ደዋቢጡ ተብዲዕ عند أهل السنة والجماعة የተብዲዕ መርሆች አሉ። አንድ ሰው ቢድዓ ስለሰራ ከመሬት ተነስተህ ሙብተዲዕን አትለውም። ደዋቢጡ ተብዲዕ አለ። ይኸው عند أهل السنة والجماعة። ስለዚህ እነዚህን የተብዲዕ ደዋቢጦች ወይም መርሆች ላይ ተመርኩዘ ነው አንድን ሰው ከሱና ልታስወጣው የምትችለው። እኔ በጣም የሚገርመኝ ነገር የሱና ሰዎች ናቸው ለምን አሉ ሙብተዲዕ ለምን አላሉም እኮ ነው። በሌላ አገላለጽ ለምን የሱና ሰዎች ናቸው አሉ ስትላይ ለምን ሙብተዲዕ አላሉም ነው። መርሐባ። ለምን ሙብተዲዕ አላሉም ስትል ያኔ መጀመሪያ ረድ ሲሰጡ እነ ኢብኑ ሙነወርም እነ ሳዳት ከማልም እነ ኸድር ከሚሴ ረድ ሲሰጡ በኢብኑ መስዑድ ስህተቶች ላይ ከመነሻውስ ሙብተዲዖች ናቸው ብለዋል ወይ? ሙብተዲዖች ብለው ከነበረ በመጀመሪያ ከመነሻው ረድ ሲሰጡ ከዛ በኋላ የሱና ሰዎች ናቸው ካሉ መጀመሪያ ተብዲዕ ያደረጓቸውን የቢድዓ ሰዎች ናቸው ብለው ከሱና ያስወጣቸውን ሰዎች ወደ ሱና ማዕቀፍ መልሰው አስገብተዋቸዋልና እንጠይቃቸዋለን። ከመነሻው ረድ ሲሰጡ ሳዳት ከማል ሊሆን ይችላል፣ ኢብኑ ሙነወር ሊሆን ይችላል፣ ኸድር ከሚሴ ሊሆን ይችላል። ረድ በሚሰጡበት ሰዓት ሙብተዲዖች ናቸው ከሱና ወጥተዋል ብለው ሁክም ፍርድ ሰጥተው ነበር ወይ ነው? ይዘኸኛል? ይህንን ጥያቄ መልስልኝ። ጥያቄን በጥያቄ ነው እየመለስኩልህ ያለሁት። ጥያቄ ሳይመለስ አንተን ጥያቄ መመለስ አልችልም ሀቢቢ። አንድ ነገር መሰለህ ዘግቻለሁ። በቃ እህት ወንድሞቼ ቀጥሉ እናንተ። ጨርሻለሁ እኔ
ጨርሻለሁ። خلاص ይቀጥላል። እኔ ቅድሚያ ነው ማገዱ ሳፈጁ የጨረስኩላችሁ። አቡ ኢክሪማ አመለጠ ሰበቡን ተጠቅሞ። ኡስታዝ አቡ ኢክሪማ ተፈضل። አቤት ኡስታዞች ብዛታችሁ። تو حذيفه تو በቃ ኢንጂነር ጀዛክ አላህ እደግማለሁኝ መወያየት የሚችሉ መሻይኾቻችሁ አሳቲዛዎቻችሁ ካሉ በቴሌግራምም ተጠርታችሁ ነበር ከዚህ በፊት ትልቁ ሼክ አብዱል ሐሚድ አልለተሚ ታላቁ ሼኻችሁ ዶክተር ሁሴን እንዲሁም ደግሞ አቡ ዘር ሐሰን እሱ እንኳን ያው ኡስታዝ ኸድር አህመድ ደህና ትንሽ የተወሰነ ኮርኮም አድርጎታል። ሌሎቻቸውም ተጠርተዋል መወያየት ይችላሉ። መሻይኾቻችሁ ምናምን የሚለውን ነገር እንተው። እኔ ሚን ዳኢረቲ አህሊ ሱነቲ ወልጀማዓ በፍጹም አይወጡም። በፍጹም ማለት ነው። ካኢነ መንካን ቢናገር ማለት ነው የሱና ሰዎች ናቸው። ሁም ኢኽዋኑና በገው ዐለይና ግልጽ ነው አይደል? አሁን አህያውን ፈርቶ ዳውላውን እንዳናደርገው የውላችሁ ይሄንን ስንናገር መሰረታዊ በሆኑ ነጥቦች ላይ እናውራ ከሚል አንጻር ነው እንጂ ኢብኑ መስዑዶችን የነሱን ጉድ እናውራው ከተባለ ደግሞ እሱ ሌላ ጉዳይ ነው የሚሆነው። ስለዚህ ሰዎች በተሳሳተ እይታ እንዳይረዱት ጉዳዩ ያው ነቢያችን ሰለላሁ ዐለይሂ ወሰለም ከወንድሙ ክብር ላይ የተከላከለ ሰው አላሁ ጀለ ወዐላ ነገ ቂያም ቀን የጀሃነምን እሳት ከፊቱ ያርቅለታል ስላሉ ያንን ታሳቢ አድርገን እስከመጣን ድረስ ሐቅ ከማንም ይምጣ ከማንም ለመቀበል ዝግጁ ነን። ሊማዛ አልሐቁ አሐቡ ኢለይና ሚን አልሪጃል ከማንም በላይ ሐቀኛ ዘንድ ተወዳጅ ነው። ስለዚህ ማንም ያጥፋ ማንም ምላሽ የሚሰጥበት ጉዳይ ስለሆነ ነጥብ ላይ መስአላ ላይ እናውራ። እንዲህ እነሱ ሼኻችሁ ምናምን እዛ ውስጥ ባንገባ የተሻለ ነው ብዬ አስባለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቅድም አቡል አሊያ ብዙ ወሰላስተ ነበረ። ያው ችግር የለውም ኢንጂነሪ ቢሆን አቡል አሊያ ቢሆን አንዳንድ ጥያቄዎችን ለመጠየቅ ነው። ማንኛችሁም ኢንጂነሪ ቢሆን አቡል አሊያ መልስ ለመስጠት ደስ ያለህን ጠይቅ። ጀዛከላሁ ኸይር። እሺ መርሐባ። እብነ መስዑዶች ቀደም አቡል አሊያ እብነ መስዑዶች ላይ ስህተት አለባቸው ብዬ ነው ማምነው ብለህ ነበረ እና ምን ኡሱል አህለ ሱና ወልጀማዓ ከእስልምና ማነው ከሱና የሚያስወጣቸው ነገር ምንድነው ብለህ የጠየቅከው ነበር፣ ተውፊቅን ማለት ነው። እና አንተ ስህተት ናቸው ብለህ ያስካቸው ነገር ምንድነው? ያኒ ነገሮች ምንድናቸው? ያኒ እብነ መስዑዶች ስህተተኛ መሆናቸውን ታምናለህ ማለት ነው። እና እነዛ ስህተቶች ምንድናቸው? ያኒ አንተ ስህተት ናቸው ያልካቸው ማለት ነው። ጀዛከላሁ ኸይረን ወንድማችን። እብነ መስዑዶች ስህተት አለባቸው ትላለህ። ምክንያቱም ቅድም ለአኺ ተውፊቅ ስህተት አለባቸው ብለህ ስትናገር ነበረ ሲል ነበር። ነዓም እንግዲህ ወሚን አልአኽጣእ አልሙጃለሰቱ መዓ አህሊል ቢድዕ። እንግዲህ የአህሉ ሱና ወልጀማዓዎች አንድኛው ስህተት ያለባቸው እብነ መስዑዶች ሙጃለሳ አህሉል ቢድዕ ጋራ መቀማመጥ ሰለፎች የማይወዱት ነገር ነው። ሐታ እንግዲህ ሸርህ አልበርባሃሪ ካያችሁት መጨረሻ ላይ ሙጃለሳ አህሉል ቢድዕን በደንብ አድርጎ ያወግዛል። ሙጃለሳ መዓ አህሉል ቢድዕ ጋር ማለት ነው። ከሙብተዲዖች ጋራ መቀማመጥ ትክክል እንዳልሆነ ይናገራል። ወጂዝ የሚባልም ኪታብ ካላችሁ ማየት ትችላላችሁ። አልወጂዝ የሚባል ኪታብ አለ። እዛም ላይ መጨረሻ ላይ የነ እብኑ ዑየይና ንግግር የነ ሱፊያን አልሰውሪ ንግግር በደንብ አድርጎ ያስቀምጣልና ስህተታቸው ወሚን አልአኽጣእ ስህተት ካለባቸው አንድኛው ሙጃለሰቱ አህሊል ቢድዕ ጋራ መቀማመጣቸው ነው። መዐል ኢኽዋን ሙስሊሚን ወከዛሊከ ብዙ ፊርቃዎች ጋራ አብሮ መቀማመጣቸው ይሄ ሚነል አኽጣእ ነው። ሚነል አኽጣእ ነው ስንል ይሄ ከምን ዳኢረቲ አህሊ ሱነቲ ወልጀማዓ ይወጣሉ። ይሄ ያስወጣቸዋል ማለት ግን አይደለም። ባረከላሁ ፊክ አቡ ኑዐይም። እሺ መርሐባ። ያኒ አንተ ያልከው አሁን እነሱ ጃለሰት አህሊል ቢድዕ እነሱ ተቀማምጠዋል፣ ስህተታቸው ይሄ ነው ያን ማለት ነው። እዚህ ጋር አሁን እኔ የምለው
ما ነው يا جماعة እየተሰማ አይደለም እየተንኳኳብህ ነው ምንም አይሰማ የምትለው አቡ ኑዐይም ድምጽህ የለም እሺ ሸበካ አብሽር ሸበካ ሊሆን ይችላል አይሰማም አሁን ይሰማል አይዋ እሺ የሚሰማ ከሆነ ጀዛኩሙላሁ ኸይራን እና አልወላ ወልበራ የሚለውን ነገር አያፈርስም ወይ እያልኩ ነበረ ያኒ ሙጃለሰት አህለል ቢድዓ የሚለው ማለት ነው የተጠላ ወይንም አኽጣ አንድ ሰው አኽጣ ማለት የሆነ አንድ ሰው ወንጀለኛ ነው ለዛ ወንጀሉ ደግሞ አላህ Subhanahu Wa Ta'ala ሂሳብ ያደርገዋል ምናምን ከዛ አንድ ሰው ለምሳሌ ያኒ ሀጅር ምናምን የሚባለው እንደዛ እንደነ ከዕብ ኢብኑ ማሊክ ማለት ነው እንደዛ አይነት ስህተት ነው ያልከው አቡል አሊያ እና እኔ እያልኩ ያለሁት ጥያቄው ወላ እና በራእን አያፈርስም ወይ ሙጃለሰት አህለል ቢድዓ የሚለው ወላ እና በራእ አያፈርስም ወይ በሚለው ነው እስቲ ለዚህ መልስ ስጠኝና ማለት ትልቁ ላይ አድርገኝ አሁን ነው የምፈልገው ወንድሜ ትልቁ ላይ አድርገኝ ምክንያቱም ጥያቄው በጥያቄ መመለስ ስላለበት ትልቁ ላይ አድርገኝ አቡ ኑዐይም ይሄን ሰው ታውቀዋለህ እስኪ እደም ባይታይም ችግር የለውም ማን ነው ንገረኝ አንተ እኔ አላወቅኩትም مرحبا طه خضر ታውቀዋለህ طه خضر ያኔ አዲስ አበባ ላይ ያለው ነው ያኔ አንዋር መስጂድ ምናምን ባለው ሲባል ሰማው እንጂ ብዙም አላውቀውም مرحبا የለተሚው እንትን ናቸው አላህ ይጠብቃቸውላቸው እነዚህን ሰዎች ታውቃቸዋለህ አይ ዶክተር ጀይላኒን አወቅኩት ሌላ ብቻ አለ ያኔ ኢኽዋኒዎችን አወቅኳቸው ብቻ በቪዲዮም ያከል እነሱ ምን ናቸው ማን እነዚህ ኢኽዋኖችን ነው አይ አንተ ሌላ ጥያቄ እየጠየቀኝ ነው አይደለም ራሱ ነው ወላሂ ራሱ ነው ላ ችግር የለም ያው የጠየቀኝ ጥያቄ ራሱ ነው አይደ አቡል አሊያ አፎን ወላሂ ማለት እኔ ለማርዘም ምናምን እንደዚህ መዳረቅ ማለት አይደለም ቆይ ባረከላሁ አቡ ኑዐይም ማለት ሙጃለሳ ቆይ አንድ ጊዜ ምን አልከ መሰለህ ሙጃለሳ مع اهل البدع ምንድነው አልወላ ወልበራ ነው አልና አይደለ مرحبا አልወላ ወልበራ ከዚህ ላይ ይሰራል ማንኛው እኔ አሁን ለምሳሌ ይሄ ሰው የሙብተዲዕ ነው ወይስ አይደለም لانه جالس مع المبتدع ቆይ ጠብቀኝማ አንዴ ያኒ ለመዳረግ አይደለም ወላሂ ስለ ብቻ አሁን ለምሳሌ ይሄ ሰውዬ የምትለውን ሰውዬ ሰው ላይ ሁክሙን ወስደን ከማስቀመጣችን በፊት ብቻ ወላ እና በራ የሚለውን ነገር ያፈርሳል ወይስ አያፈርስም ለምሳሌ እኔና አንተንም ፈርድ እኮ ነው ከአንድ ሰው ላይ ነው እኮ እየፈረድን ያለነው እኮ አሁን ኢብኑ መስዑድ ብለን እኮ ግለሰብ ላይ እኮ ነከሊዎች እያልን ነው እየተናገርን ያለነው ስለዚህ ወላ እና በራማ ጁምለተን ከሆነ ወላ እና በራማ ግዴታ ነው አሁን እኛ ያለን ጁምለተን ከሆነ ልክ አሁን ግን ተፍሲለን بالاشخاص እየተጣቀስን ስለሆነ ማለት ነው ስለዚህ እንደዛ ከሆነ ይሄን ሰውዬ ምን እንለዋለን ሙብተዲዕ እንለዋለን ወይ ነው ቆይ እስከዛ አልደረስንም እያልኩ ነው እኔ ሙጃለሰት አህለል ቢድዓ የሚለውን ነገር ብቻ ያኒ ወላ እና በራእን ያፈርሳል ብለን ይሄን ነገር ካስቀመጥነው ጥያቄው ወላ እና በራእ ከሆነ ሙጃለሰቱ مع اهل البدع ይቻላል አይቻልም ነው ጥያቄ እንደዛ ከሆነ አይቻልም አይዋ ይሄ ደግሞ ወላ ሙጃለሰት አህለል ቢድዓ መቀማመጥ ወላ እና በራእን ያፈርሳል አይደለ نعم አይዋ ይሄንን ደግሞ ወላ እና በራ የሚለው ኡሱል ያኒ مثلا ኡሱል ነው አይደለ ኡሱል ይሄንን ኡሱል ያፈረሰ ሰው ሙብተዲዕ ማለት ያኒ ይገባዋል ወይስ አይገባው ወላ እና በራእን ያፈረሰ ሰው ማለት ነው مرحبا اشخاصا ነው ወይስ بالعموم ነው يعني كيف يعني بالعموم واشخاصا يعني اشخاصا مثلا ابو نعيم جلس مع اهل البدع نحكم عليه ابو نعيم هو مبتدع ولا بالعموم من جلس مع اهل البدع يعني ابو انا يطيقون راس انا يطيقين እንዴ يعني አቡ ኑዐይም እየጠየቅኩ ያለሁት እኔ ምንድነው እንዲገባህ ነው ይኸው በጁምለተን ከሆነ ሙጃለሰቱ አህለል ቢድዕ አይቻልም ብለን ምን እንላለን መሰለህ ይሄን ወላ እና በራ ስለሚገባው
ይሄን አይቻልም ያን ሰውዬ ሰላም አለይኩም ማለትም አይቻልም ብለን ጁምለተን እንናገራለን ማለት ነው። ግን ሸخصيا ፈርድ ላይ ለምሳሌ አቡ ኑዓይም የሚባል ወይም አቡ አልዓሊያ ወይም አቡ ፈውዛን የሚባል ሰውዬ ላይ ከሆነ ያን ሰውዬ እንፈርድበታል ወይስ አንፈርድበትም ነው? አይ እኔ አጠይቀኝስ እሱን መልሱን ለራሱን በዛው መልስ ችግር የለውም። እኔ ብቻ እያልኩ ያለሁት ጁምለተን ወተፍሲለን ብቻ ኡሱል የሚያፈርስ ነገር ከሆነ ቆይኝማ ኡሱል የሚያፈርስ ነገር ከሆነ ምን የሚለው ሙጃለሰት አህል ቢዳ ያኒ ወላ እና በራን ካፈረሰ ያኒ ተፍሲለንም ይሁን ጁምለ እሱን መከፋፈሉን እንመጣበታለን። ለምሳሌ ማለት ነው አይ አንድ ሰው ይሄ ምን ልንለው ነው ያኒ ያንን ሰው አንድ ሰው አሽኻሰ ማለት ነው የኡዙር ስላለው ነው ስላላወቀ ነው ወይ ምክንያት ስላለው ብለን ለመሄድ እንደዛ እየሄድክ ነው ወይስ ልል የፈለኩት እኔ ሙጃለሰት አህል ቢዳ ኡሱልን የሚያፈርስ ነገር ከሆነ ያኒ አሽኻሰንም ይሁን እንደዛም ደግሞ ጁምለተንም ይሁን በአጠቃላይም ይሁን እሱ ያልደረስንበት ወደ ላይ እየወጣን ነው ብቻ ኡሱል ያኒ የሚያፈርስ ነገር ከሆነ خلاص ያኒ አልወላ አልበራን አፍርሶታል ማለት ነው ምን የሚለው ሙጃለሰት አህል ቢዳ ማለት ነው። እና ደግሞ ከዛ በኋላ ዑለማዎች እንደዚህ ጁምለተን ያኒ ወላና በራ ኡሱልን አፍርሷል ብለው ይበድዑታል። አሽኻሰን ከሆነ ግን የለም የሚለውን ማብራሪያ ሊሰጠኝ ከፈለክ ትሰጠኛለህ፣ ችግር የለውም። ብቻ ቅድም ተውፊቅ ስትጠይቀው ስለነበረ ነው እኔን ጥያቄ ያነሳሁት ማለት ነው። ያኒ ኡሱል እነሱን ለመበዳዕ ያመጡት ወይንም ደግሞ ያነሱት እነሱ ያኒ ከኡሱል ያወጡበት ከኡሱል አህለ ሱና ወልጀማ ምንድነው እያልከው ነበር ማለት ነው። እኔ ደግሞ የጠየቅኩት ጥያቄ ምንድነው ካረዘም መርሐባ አንተ መመለስ ትችላለህ። ጠይቀህ አንተ አይደለም ቆይ ቀደም መመለስ ትችላለህ አንተ ተውፊቅ የጠየቅኩትን መመለስ ትችላለህ። አቡል አለምኑ